ያናኒል የከተማችን ፈርጥ ዛሬ ደግሞ በተለየ ዲዛይን መተናል። እንግዲህ ሙሌቱን አላሳየዋችሁ። ሙሌቱ አለ የተሞላ ሙሌት ነው እና ዲዛይን ብቻ ነው ስሰራ ማሳያችሁ። ዛሬ የምሰራው ዲዛይን ለየት ያለ ዩኒክ የሆነ ነው። የቁማር ካርታ ዲዛይን እሱ ነው የምሰራው። የምጠቀመው ቀይ ጀል ፓሊሽ ወይም ደግሞ ሺላክ ነው። ከዛ ዶት ፔን የአርቷ ወይ ደግሞ አርት መስሪያ ትባላለች። እነዚህ በሙሉ የጥፍር መስሪያ እቃዎቹ ስሞቻቸውን ክፍል አንድ ላይ በብዛት ተምረናል። ጻፉ ብለን ጽፈናል። በብዛት አይተናል። መስሪያ የጥፍር መስሪያ እቃዎቹን ማለት ነው። ቀስ እያለን ያው እንግዲህ እየተነሳሳት እያጠፋን እየጠረግን እያስተካከልን እንሰራለን። በሺላክ የሚደርቀው ወይም ደግሞ ጄል ፓሊሽ የሚደርቀው ማድረቂያ ውስጥ ነው። 60 ሰከንድ ይደርቃል። ግን እኛ ስንሰራ ረጋ ብለን መስራት አለብን። ከተሳሳትን እያጠፋን ይኸው እዚህ ጋር እያጠፋሁት እየጠረኩት ማለት ነው እናጠፋለን። ስንሳሳት ማድረቂያ ውስጥ ካልገባ ችግር የለው፣ ለማጥፋት ቀላል ነው። በሶፍት አርገን በሪሙቨርም በአልኮንም መጥረግ ይቻላል። ከዛ ይጠፋል ማለት ነው። የተሳለው ስዕል ወይ ደግሞ የሰራነው አርት ይጠፋል። ስለዚህ ዲዛይን ስንሰራ ረጋ ብለን ቀስ እያልን እንሰራለን ማለት ነው። እንግዲህ የበርካቶቻችሁ ጥያቄ የሆነው እቃ የት ይገኛል? ጥሩ የሆነ የጥፍር እቃ የት ይገኛል? ጥሩ ብራንድ የምንለው የጥፍር እቃ ምንድነው? የሚገኘው የት ነው? እኔ እንግዲህ አብዛኛው እቃ የጥፍር እቃ ይገኛል ብዬ የማስበው መርካቶ ነው። ግን ሞር እኔ አብዛኞቹን እቃዎች ሆስተሶች፣ ከውጭ የሚመጡ ሰዎች፣ የተለያየ ሰው ነው የሚያመጣልኝ። ብዛትን የምፈልጋቸውን ነገሮች እልክላቸዋለሁ፣ ያመጡልኛል። እንደዛ ነው የምጠቀመው። ግን መርካቶም አለ። ብዛት ግን እኔ የምጠቀመው የውጭ እቃ ነው። ሌላኛው ደግሞ በተረፈ ስትማሩ ብዙ ጊዜ ትምህርቱ በደንብ ፕሮፌሽናል አያደርገንም። ፕሮፌሽናል የሚያደርገን ትምህርት ሳይሆን በየቀኑ የምንሰራው የጥፍር ስራ አይነት፣ ከከስተመር ጋር ብዙ ግንኙነት ሲኖረን፣ ከስተመር የማታገኙ ሰሆነ ራሳችሁ እጃችሁ ላይ ስትሰሩ የሰው የእህቶቻችሁ የእናታችሁን የጎረቤት ልጅ የምናምን በቃ በተቻላችሁ መጠን ጥፍር በተማራችሁበት በጥፍር ሙያ ሞር ከዛ ነገር ጋር ጊዜ ስታሳልፉ ስትሰሩ ደጋግማችሁ ስትሰሩ ነው ወደ ጉብዝና ወይም ደግሞ ወደ ፕሮፌሽናል የምትመጡት። አንዳንድ ጊዜ ስለተማርን ብቻ ፕሮፌሽናል እንሆናለን ማለት አይቻልም። ተምረን ፕራክቲስ ይፈልጋል። ይሄ የሙያ ነገር ፕራክቲስ የምናደርግበት ነው። ፕራክቲስ ባደረግን ቁጥር ከዛሬ ነገ ከነገ ዛሬ እየተሻሻለን ነው የምንሄደው እና ሁሉ ጊዜ የጥፍር ሙያ ፕራክቲስ ይፈልጋል። ፕራክቲስ አድርጉ። በጣም ደግሞ በዩቲዩብ እኔ እያስተማርኳችሁ ነው። ከመጀመሪያው ጀምሮ በርካታ ክፍሎችን አይተናል። አርት አይተናል፣ ጄል ሙሌት የቀሩንም አሉ። እነሱንም ደግሞ በተራ እናያቸዋለን። የሰራሁት ይሄንን ይመስላል። ይሄ ካርታ ምንድነው? አንድ ልብ ኤ ነው የሚባለው። ልብ ኤ ካርታ ነው የሰራሁት። በቃ ትማሩበታላችሁ ብዬ ነው። በጣም ቀላል ነው። ዶት ፔንስል እናረጋለን። ከዛ በቀጭን በአርት ብሩሽ ልብ ቅርጽ ማድረግ ነው። 3 ዶት አድርገን ማስተካከል ነው። ቀለም ሲያንስብን እየነካን እያስተካከልን፣ ያው ብዙ ጊዜ ቀለም መቀነሻ ያስፈልገናል። ሺላክን ሁሉንም የአርት ብሩሻችን ውስጥ የአርት ብሩሻችን ላይ ንክር እናደርገው እቃ ላይ አድርገን ከዛ ከእቃው እንዲመቸለኛ እንዲመቸን ማለት ነው እንጂ የጄል ፓሊሽ እቃ ውስጥ ወይ የሺላክ እቃ ውስጥ የአርት ብሩሽ አይገባም። ቀንሰን እንደዚህ በቃ እናስቀምጣለን። ከዛ የምንፈልገውን ያህል እየነከርን የምንፈልገውን ያህል እየወሰድን መስራት ነው ማለት ነው። ማስተካከል መስራት፣ ከተሳሳትን ማጥፋት፣ ልክ ካልሆነ የሚስተካከል ነገር ካለው ማስተካከል፣ እንደዚህ እያደረግን ነው የምንቀጥለው ማለት ነው። መጨረሻ ላይ ቤዝ ነው የሚቀባው። ያው እንደምታዩት ቅር ያለኝ ነገር ስለነበረ ቤዝ ከመቀባቴ በፊት ቅር ያለኝን ነገር ላስተካከል ብዬ አስተካከልኩ። ከዛ
ቶፕ ከመቀባቴ በፊት ቅር ያለኝን ነገር ማስተካከል ያለብኝን ነገር አስተካክል። ከዛ ቶፕ ነው የቀባሁት። ቶፕ ከቀባው በኋላ ቆዳዋን የነካብኝ ዳርዳሯን እጠርጋለሁ። ከዛ ማድረቂያ ውስጥ ነው ቀጥታ የሚገባው 60 ሰከንድ። ቶፕ ከተቀባ በኋላ 60 ሰከንድ ወደ ማድረቂያው እናስገባለን። ቶፕ የምንጠቀመው የመጨረሻ ፋይናል ስራችን ላይ ከላይ ሻይን እንዲያደርግልን፣ ስራችንን ውበት እንዲሰጥልን፣ እንዲያሳምርልን፣ ሽላኩ እንዳይጎዳ ነው።